የፋኖ ኃይሎች በጎጃም ቀጠና ዳግም ድል ተቀዳጁ። ዛሬ ለሁለተኛ ቀን ከባድ ውጊያ ተከፍቷል። የአገዛዙ ጦር ኪሳራን ሲከናነብ ሻለቃ መሪውን ጨምሮ በርካቶች የሞት ሲሳይ ሆነዋል። ላለፉት 8 ዓመታት በአገር ውስጥ ጦርነት የፊልድ ማርሻል ሹም የሚል ማዕረግ የተሰጠው ብርሃኑ ጁላ ከስልጣኑ ሊነሳ ነው ተብሏል። የጦርነቱ ወጪ ያለበት ብልጽግና በአዲስ አበባና በክልሉ ውስጥ ከፍተኛ ግብር መጣላቸውም ተሰምቷል። በሌላ በኩል ከፋኖ ጥብቅ መመሪያም ወርዷል። ቀዳሚው የግንባር መረጃችን ናቸው። በሲዳማና ኦሮሚያ አዋሳኝ ከባድ ግጭት መነሳቱም ተሰምቷል። ከኦሮሚያ የተነሱ የክልሉ ፖሊስና ምንሻዎች በሲዳማ ንጹሃን ላይ ግድያን ፈጽመዋል። በአካባቢው አሁናዊ ውጥረት ነግሷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። የመካከለኛው ምስራቅ ውጥረት እንደገና ተቀጣጥሏል። አሜሪካ በኢራን ላይ ከፍተኛ ወታደራዊ ድብደባ ፈጽማለች። ባለፉት ጥቂት ቀናት ታይቶ የነበረው አንጻራዊ መረጋጋትና የዲፕሎማሲያዊ ተስፋ በከንቱ ቀርቶም በአሜሪካና በኢራን መካከል ያለው ወታደራዊ ፍልሚያ ወደ አዲስና አደገኛ ምዕራፍም ተሸጋግሯል። የባህር ማዶ ዜና ጥንክራችን ነው ወደ እናንተም የምናደርሰው ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሉኛል። ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናምራ ላለፉት 8 ዓመታት በአገር ውስጥ ጦርነት የፊልድ ማርሻል ማዕረግ የተሰጠው ብርሃኑ ጁላ ከስልጣን ሊነሳ ነው ተብሏል። ብርሃኑ ጁላ ከስልጣኑ የሚነሳው በጡረታ መሆኑ የተነገረ ሲሆን በምትኩ የአብይ አህመድ ወታደር አዛዥና አዳዲስ ጦርነቶችን የሚመራ ሰው ይተካል ሲሉም ምንጮቻችን ገልጸዋል። ኢትዮጵያን ድንበሯን በሱዳን፣ በጅቡቲ፣ በደቡብ ሱዳንና በናይጄሪያ ፈታላው ሲወረር ብርሃኑ ጁላ ጦሩን ይዞ አማራ፣ ትግራይና ኦሮሚያና አፋር ክልል አሰማርቶ ከህዝቦቹ ጋር ውጊያ እያደረገም ነበር። ባደረገው ውጊያ አንድም ቀን ድል ያላገኘውና ህዝቡን ማሸነፍ የማይችለው ብርሃኑ ጁላ በአብይ አህመድ ከስልጣን ሊነሳ ነው ተብሏል። የሰሜን ኢትዮጵያ ጦርነትን ተከትሎ ከፍተኛ ሀብት ያካበተው ብርሃኑ ጁላ ከወራት በፊት ማሸነፍ አልቻልሁም የመጨረሻ ድል ሞክሮ በሚል ስምሪት ከተሰጣቸው ከፍተኛ የጦር አመራሮች መካከል አንዱም ነው። አብይ መካከለኛ የጦር መኮንኖቹን በተለያዩ የጦር ማሰልጠኛ እያሰለጠነና ማዕረግ ጨምሮ ወደፊት ሊያመጣ ዝግጅቱንም አጠናቋል። ንማመር ተሰማና ብርሃኑ በቀለ ስልጣናቸውን ለማስጠበቅ በጎጃም መድፍና ዙ 23 ይዘው ቢገቡም በፋኖ እየተሸነፉ መሆኑን ተከትሎ ቀጣይ ከስልጣን ተነሽ ሊሆኑ እንደሚችሉ ምንጮች ጠቁመዋል። በእንዲህ እንዳለ ወደ ሌሎች መረጃዎች ስናመራ የቴዎድሮስ ዕዝ እያደረጋቸው ባሉ ውጊያዎች አገዛዙን ሰራዊት መምታቱንና ከባድ መሳሪያዎችን መቆጣጠሩን አስታወቀ። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 2ኛ ኮር 4ኛ ክፍለ ጦር አረንዘው ጎንቻ ሻለቃ በግንደወይን ከተማ አቅራቢያ ምሽግ ሰርቶ በተቀመጠው የአገዛዙ ኃይል ላይ ጥቃት መፈጸሙን አስታውቋል። በርካታ የአገዛዙ መሳሪያ በፋኖ እጅ መግባቱን ዕዙ ያስታወቀ ሲሆን ውጊያው ትናንት የተደረገና ዛሬም ድረስ ተጠናክሮ የቀጠለ መሆኑም ተገልጿል። በጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 2ኛ ኮር 4ኛ ክፍለ ጦር ስር የሚገኘው የአባይ ሸለቆ ከአፋብን የወረዳው ጊዜያዊ መንግስት የጸጥታ ኃይል ጋር በመቀናጀት በነፍሴ ምድር ሰኞ ገበያ ንዑስ ወረዳና ዲቦ ንዑስ ወረዳ ዲቦ ከተማ ተከማችቶ በነበረው የአድማ ብተና ፖሊስና የምንሻ ኃይል ላይ ድንገተኛ ጥቃት ፈጽመዋል። በዚህም ተጠርንፎ በተቀመጠው ኃይል ላይ በደረሰ ጥቃት 69 የአገዛዙ ኃይል ሲደመሰሱ በቁጥር ያልተገለጸ ቆስሎም ሆስፒታል መግባታቸውም ተሰምቷል። በጥቃቱ የፖሊስ ጽሕፈት ቤት ኃላፊ፣ የአድማ ብተና ሻለቃ አዛዥ እንዲሁም የፖሊስ አመራር፣ የአድማ ብተና ጋንታ መሪ የሆኑ የብልጽግና ጦር አመራሮች መገደላቸውን ፋኖ አስታውቋል። ይህ በእንዲህ እንዳለ 13 ወታደሮች ከነሙሉ ትጥቃቸው ፋኖንም ተቀላቅለዋል። ድሽቃ ተኳሹንና የሬዲዮ ኦፕሬተሩን ጨምሮ መነሻቸውን ከመርጦ ለማርያም ያደረጉ 13 የአገዛዙ ወታደሮች ቴዎድሮስ ዕዝ 2ኛ ኮርንም ተቀላቅለዋል። ይህ በእንዲህ እንዳለ አገዛዙ ጮቄን መርገጥ ቻምር ሲሆንበት ፈገግ አድርጎናል ሲልም አርበኛ አስረስ ማረም ገለጸም። የብልጽግና ጀነራሎች የሰበሰቡትን አገረኛ በመድፍ በሮኬት በድሮን ታጅበው ወደ 4 አቅጣጫ ሌላማና ያለ ውጊያ እየተኮሰ የአርሶ አደር መንደሮችን እየደበደበ ጮቄን መርገጡን እንደ ቻምር ሲያወሩት እኛ እያየን ፈገግ እንላለን ብለዋል። የማረኩት መሳሪያ የለም፣ የማረኩት ሰራዊት የለም፣ የደመሰሱት አይደለም ያለው አርበኛው ከደጋ ወደ ቆላ መግባታቸውን እንደ ድል ቆጥረውት እያከበሩት ነው ሲልም ገልጿል።
በአንዱ ጥግ ዞሮ ሲያልፍ በሌላኛው ጮቄ ጥግ ደግሞ ልክ እንደ መዝገቡ ልክ እንደ መንበሩ ኮሎኔሎቻቸውን ከነማረጋቸው ጨብጦ የሚያሳይ ኃይል እያስመረቅን ነው ሲሉም አክሏል። ከቀናት በኋላ ከአገዛዙ ማርከው እንዲታጠቁ ያዘጋጀናቸው ኃይሎች አስመርቀናል ሲልም የአፋብን ቃል አቀባይ አርበኛ አስረስ ማረም ገልጿል። በተያያዘ መረጃም ከፋኖ አስቸኳይ መመሪያም ወርዷል። ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ላይ ምንም አይነት ጉዳት እንዳይደርስ ጥንቃቄ እንዲወስድ መልእክት ተላልፏል። የፋኖ ኃይሎች ወደ ከተማ በሚገቡበት ወቅት በህዝብ ተቋማት፣ በግለሰብ ንብረቶችና በዜጎች ሰብአዊ መብቶች ላይ ምንም አይነት ጉዳት እንዳይደርስ ግልጽ መመሪያ መተላለፉን አርበኛ ደርብ ተፈራ ይፋ አድርጓል። ለአርበኛ ደርብ መረጃ የዳግማዊ ምኒልክ ሰብሳቢ በዚህ ዙሪያ በዝርዝር ማብራሪያ የሰጡ ሲሆን የተላለፈው ትዕዛዝ ተላልፎ በሚገኝ ማንኛውም አባል ላይ የሚወሰደው እርምጃ በጣም ከባድ እንደሚሆንም አጥብቀው አስረድተዋል። የሰብአዊ መብቶች መከበር በበቀል በግልጽ ቅሬታ ወይም በመሰለኛ አስተሳሰብ ግለሰቦችን ማንገላታትና ሰብአዊ መብቶቻቸውን መጣስ በጽኑ የሚያስጠይቅ ወንጀል መሆኑም ተገልጿል። የሚኒሻን ወይም የገሌ ነው በሚል ምክንያት የሰዎችን ንብረት መውረስ ወይም መዝረፍ በጥብቅ የተከለከለ መሆኑም ተገልጿል። ማንም ሰው በፖለቲካ አመለካከቱ በብሔር ወይንም በሃይማኖቱ ምክንያት እንግልት ሊደርስበት አይገባም ያለው አርበኛው በመልእክቱ በእነዚህ ምክንያቶች ዜጎች ከተንገላቱ የተጋደልንለት ህዝባዊ ዓላማ አስተናል ማለት ነው ሲሉም አስረድቷል። ተዋጊዎቹ የወጡት ለህዝብ እንጂ ለገንዘብ ወይም ለግል ጥቅም ባለመሆኑም ከተማ በሚገባበት ወቅት ከፍተኛ ጥንቃቄ ሊደረግ ይገባል ብለዋል። ከብልጽግና የተሻለ ሀገር መምራት እንደሚቻል ማረጋገጫው ትንሽ ከተማ በሚገባበት ጊዜ እንኳን የሚሰሩ ስራዎች ሙሉ በሙሉ ህዝባዊና ሰላማዊ መሆናቸው እንደሆነም ተጠቅሷል። መንግስት መሆናችንን የምናረጋግጠው በአስተውሎት ህዝብን ስንመራና ራሳችንን ከተራ የበቀል አስተሳሰብ ስናጠራ ነው ሲልም መልእክቱንም አስተላልፏል። ይኸው መመሪያ የዜጎችን ሰላምና ደህንነት ማስጠበቅ የትግሉን ዋና አካል መሆኑን በማብሰር ሁሉም የዙ አባላቶችና ታጋዮች መመሪያውን በትክክል እንዲተገብሩም አሳስቧል። ይህ የፋኖ ውሳኔና መመሪያ በህዝቡ ዘንድ ደስታን የፈጠረም ለፋኖ ከስካሁኑ በላይ የተጠናከረ ድጋፍ እንዲኖር የሚያደርግ መሆኑን ሲመላከት፣ በተቃራኒው በሽንፈት ሲወጣ ቤት የሚያቃጥረውና ንጹሃንን የሚገድለው ያገዛዙ ሰራዊት ድጋፍ ያጠረውና በህዝቡ ዘንድ ሙሉ በሙሉ እንዲጨላ ሆኖ የቀጠለበት ሂደት መኖሩም አይዘነጋም። ይህ በእንዲህ እንዳለ በኦሮሚያና በሲዳማ አዋሳኝ አካባቢዎች በድጋሚ ያገረሸው ጥቃት የነዋሪዎች ስጋት ሲሆን የሚሰነዘሩ የፖለቲካ ትችቶች ሌላ ውጥረት ሆኖ እንደቀጠሉ ናቸው። በኦሮሚያ ክልል ምስራቅ ጉጂ ዞን ገርጂ ወረዳና በምስራቅ ሲዳማ ዞን ጭሬ ቀበሌ አዋሳኝ አካባቢዎች ባገረሸው ግጭት የሰው ሕይወት መጥፋቱ፣ በርካቶች መቁሰላቸውና ንብረት መውደሙ ተገልጿል። የአካባቢው ነዋሪዎች እንደተናገሩት ይህ አዲስ ግጭት በአካባቢ የነበረው መረጋጋት በእጅጉ አደፍርሶታል ተብሏል። እንደ ነዋሪዎቹ ገለጻ ባለፈው ሳምንት በተቀሰቀሰው በዚህ ግጭት በሁለቱም ድንበሮች በርካታ ሰዎችም ተገድለዋል። በሲዳማ ተወላጆች በኩል 10 ሰዎች ሕይወታቸውን ሲያጡ በደርዘን የሚቆጠሩ ደግሞ መቁሰላቸው ተሰምቷል። በጉጂ በኩል እስከ 12 የሚደርሱ ሰዎች መገደላቸውንና ወደ 40 የሚጠጉ መቁሰላቸውም ተገልጿል። ተጎጂዎቹ ባዶላ፣ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና በአዲስ አበባ በሚገኙ የሕክምና ተቋማት እርዳታ በማግኘት ላይ ናቸው። በርካታ የመኖሪያ ቤቶች፣ የሰብል ምርቶች እንዲሁም የጉቦ ሄም አንደኛ ደረጃ ትምህርት ቤት ሙሉ በሙሉ መውደማቸውም ተጠቅሷል። በሺዎች የሚቆጠሩ የሁለቱም ቀጠና ነዋሪዎች ከቀያቸው ለመፈናቀልም ተገደዋል። ይህ በእንዲህ እንዳለ የጦርነት ወጪ ያለበት ብልጽግና በአዲስ አበባና በክልል ከፍተኛ ግብር መጣሉ ተሰምቷል። የቁርጥ ግብር ከፋዮች ለ2018 ዓ.ም የተቆረጠባቸው ግብር ከአቅማቸው በላይ መሆኑም ተገልጿል። ነጋዴዎቹ ከአምናው ጋር ሲነጻጸር ግብሩ በእጅግ መጨመሩንና ከአቅማቸው በላይ መሆኑን ተከትሎ ጭንቀት ውስጥም ገብተዋል። 20 ሺህ ብር አምና የከፈለ ነጋዴ ዘንድሮ 200 ሺህ ብር ተጠይቋል። በዘፈቀድ የተጣለው ግብር ነጋዴዎችን እያማረረ ሲሆን ያልከፈሉ ነጋዴዎች ሱቃቸው እንደሚዘጋባቸውም ተነግሯቸዋል። ብልጽግና ገንዘቡን ለድሮን መግዣና ለጦርነት እንደሚያውለውም ይታወቃል። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናምራ የመካከለኛው ምስራቅ ውጥረት እንደገናም ተቀጣጥሏል። አሜሪካ በኢራን ላይ ከፍተኛ ወታደር ድብደባን ፈጽማለች። ባለፉት ጥቂት ቀናት ታይቶ የነበረው አንጻራዊ መረጋጋትና ዲፕሎማሲያዊ ተስፋ በከንቱ ቀርቶ በአሜሪካና በኢራን መካከል ያለው ወታደራዊ ፍልሚያ ወደ አዲስና አደገኛ ምዕራፍም ተሸጋግሯል። የአሜሪካ ማዕከላዊ ዕዝ ምሽት ላይ በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ ከፍተኛ የተባለ የአየርና የሚሳኤል ድብደባ መፈጸሙን ይፋ አድርጓል። ሴንትኮም ለአንድ ሰዓት ገደማ የቆየው ይህንን ጥቃት ኢራን በዋሽንግተን ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ሲልም ገልጾታል። እንደ ሴንትኮም መግለጫ በጥቃቱ በርካታ ኢራን እስላማዊ አብዮታዊ ዘብ ተቋማት ኢላማ የተደረጉ ሲሆን ዋና ዋናዎችም የወታደራዊ ዕዝ ማዕከላት፣ የሚሳኤልና የድሮን ማምረቻና
የማከማቻ ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎች እንዲሁም የኢራን የባህር ላይ ስትራቴጂካዊ አቅሞች ናቸው ተብሏል። ጥቃቱ ከመፈጸሙ አስቀድሞ ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ጋር አድርገው የነበረው ጥቃት በድጋሚ እንደምትጀምርና ኢራንን ክፉኛ ለመደብደብ እንደሚዘጋጁም ተናግረው ነበር። አሜሪካ ጋር ባደረገው የነበረውን ድብደባ እንደገና እንድትጀምር ያስገድዳት ማክሰኞ ዕለት ኢራን የፈጸመችውን የጥቃት ሙከራ እንደሆነም እዙ አስታውቋል። ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮችና በስትራቴጂካዊ የሆርሙዝ ወሽመጥ በሚንቀሳቀሱ መርከቦች ላይ የሚሳይል ጥቃት ሰንዝራም ነበር። አሜሪካ የተተኮሱትን ሚሳይሎች በሙሉ እንዲከሽፉ ማድረጓን ገልጻለች። የኢራን እስላማዊ አብዮታዊ ዘብ በበኩሉ በዮርዳኖስ የሚገኘው የአሜሪካ የአየር ኃይል ጦር ሰፈር ኢላማ ያደረገው በአሜሪካ ለተፈጸሙ የጥቃት ድርጊቶች ምላሽ ለመስጠት እንደሆነም አስታውቋል። የቀጠነው የጦርነት አድማስ የበለጠ ያሰፈው ሌላው አዲስ ክስተት አሜሪካና ሳውዲ አረቢያ በጋራ በኢራቅ ውስጥ ባሉ የኢራን ተቀጽላ ቡድኖች ላይ የፈጸሙትም ጥቃት ነው። ሳውዲ አረቢያ እርምጃውን የወሰደችው በኢራን የሚደገፈው ታጣቂ ቡድን የነዳጅ ማውጫዎቿን ኢላማ ካደረገ በኋላ መሆኑም ተገልጿል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዳችን ቤተሰቦች ስለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።